ዩናይትድ ሜኑ አበሻ ቤተሰቦች እንደምንሰነበታችሁ እንደምንከረማችሁ ማንቸስተር ዩናይትድ በፕሪሚየር ሊጉ የ29ኛ ሳምንት ጨዋታ ዛሬ ወደ ሴንት ጄምስ ፓርክ ሄዶ ኒውካስልን ይገጥማል። በዚህ ጨዋታ ላይ እነማን መሰለፍ አለባቸው እንዲሁም ደግሞ ከጨዋታው ጋር የተገናኙ አንዳንድ ነገሮችን እነግራችኋለሁ በዚህ ቪዲዮ። እንደተለመደው ቪዲዮን ላይክ ማድረግ እንዲሁም ደግሞ አካውንቱን ፎሎ ማድረግ እንዳትረሱ። እንደምናውቀው እንግዲህ በዚህ በሴንት ጄምስ ፓርክ ላይ ባለፉት አመታቶች በጣም ስትራግል ያደረግንባቸው ሜዳዎች ውስጥ አንዱ ነው። አይ ቲንክ ለመጨረሻ ጊዜ እዚህ ሜዳ ላይ ሄደን ያሸነፍነው በ2021 ነው ካልተሳሳትኩኝ። ኦልሞስት 5 አመት ሞልቶናል። ነገር ግን በዚህ ሲዝን በሊቨርፑል፣ በአርሰናል፣ በብራይተን እንዲሁም ደግሞ በፓላስ ሜዳ ላይ የነበሩንን ያለፉት አመት መጥፎ ሪካርዶች ያሻሻልንበት ስለሆነ ዛሬም ይህንን መጥፎ ሪካርድ የምናሻሽልበት ጨዋታ ነው ብዬ አስባለሁ። በተለይም ደግሞ ኒውካስሎች ሴንት ጄምስ ፓርክ እንዳለፉት አመታቶች ጥሩ ሪካርድ እያስመዘገቡበት ያሉት ሲዝን አይደለም። በዚህ ሲዝን በብሬንፈርድ ተሸንፈዋል፣ በኤቨርተን፣ በቪላ በሜዳቸው ተሸንፈዋል እና በተለይም ደግሞ ካሏቸው ከተጫዋቾች ጉዳት አንጻር በፕሪሚየር ሊጉ ካላቸው የሪሰንት ፐርፎርማንስ አንጻር አይ ቲንክ ኢትስ ጎና ቢ ኢዚ It's not gonna be easy. ነገር ግን 3 ነጥብ የምናገኝበት ጨዋታ ይሆናል ብዬ አስባለሁ። በዚህ ጨዋታ ላይ እነማን መሰለፍ አለባቸው ምንል ከሆነ እንትና ማይክል ካሪክ በተከላካይ መስመር ላይ ሉክ ሾ እንዲሁም ደግሞ ሃሪ ማጓየር መመለሳቸውን እርግጠኛ አይደለሁም። በኢልነስ ብሎ ነበረ። ከነሱ በተጨማሪ ማርቲኔዝ ለዚህ ጨዋታ የሚደርስ አይመስልም። ያ ከሆነ ኤኒዮሮና ሄቨንን ማጣመር ነው። በተለይም ደግሞ ሉክ ሾ የማይመለስ ከሆነ ማዝራዊን በግራ በኩል የምናሰልፍ ከሆነ እነዚህ ይመስላሉ አራቱ ተከላካዮቻችን ዳሎት፣ ዮሮ እንዲሁም ደግሞ ሄቨን እና ማዝራዊ። ብዙዎቻችሁ እኔን ጨምሮ በክሪስታል ፓላሱ ጨዋታ ላይ በዮሮ ፐርፎርማንስ ደስተኛ አይደለንም። ነገር ግን ይህ ተጫዋች የ21 አመት ወጣት ነው። ብዙ ስህተቶችን ወደፊትም ሊሰራ ይችላል። ፕራይም የሚባለው ኤጁ ላይ እስኪደርስ እስከ 26 እስከ 27 እስኪደርስ ድረስ የፕሪሚየር ሊግ ኤክስፒሪየንስ እስኪኖረው ድረስ ብዙ ስህተቶችን ሊሰራ ስለሚችል we have to be patient with him. I think በፊት መስመር ላይ ብዙ መነካካት ያለብን አይመስለኝም። ነገር ግን አማድ ይህንን ጨዋታ መጀመር አለበት ብዬ አስባለሁ። በተለይም በክሪስታል ፓላሱ ጨዋታ ላይ ትልቅ ስትራግል ስናረግበት የነበረው ነገር ዊድት የለንም ነበረ። ማቴስ ኩኛ በጣም በተደጋጋሚ ወደ መሃል ገብቶ የብሩኖን እንዲሁም ደግሞ የሴስኮ ቦታ ላይ ነበረ ራሱን ሲያስገኝ የነበረው። ኒውካስሎች ሞር ዲፌንሲቭ ሆኖ ስለሚጮቱ በተለይም ደግሞ መሃል ሜዳ ላይ ያሉ ተጫዋቾች በጣም አግሬሲቭ እና ፊዚካሊ ስትሮንግ ስለሆኑ ሜዳውን ስትሬች በማድረግ በሚደረጉ ክሮሶች በነሴስኮ የዛሬውን ጨዋታ የምናሸንፍበት ስትራቴጂ ቢሆን የተሻለ ነው እላለሁ። ማቴስ ኩኛ ከቤንች ላይ ተነስቶ ጥሩ ነገሮችን ቢያሳየን መልካም ነው እላለሁ። ማቴስ ኩኛ ቦታ ላይ ብራያን ምቤሞ ቢጀምር እንዲሁም ደግሞ አማድ በብራያን ምቤሞ ቦታ ላይ ቢጫወት ከፊት ለፊት በ6 ተከታታይ ጨዋታዎች ላይ ጎሎችን ማስቆጠር የቻለው ቤንጃሚን ሴስኮ ከጀርባ በ13 አሲስቶች በፕሪሚየር ሊጉ ምርጥ አሲስትነትን እየመራ ያለው ካፒቴን ብሩኖ ፈርናንዴዝ ብንጀምር ይህንን ጨዋታ እናሸንፋለን ብዬ አስባለሁ። የእናንተ ጨዋታ ግምት እንዲሁም ደግሞ የስታርቲንግ ላይንአፕ ምን ይመስላል ኮሜንት ላይ አሳውቁኝ። ይህንን ጨዋታ ቀደም ብለን ከ30 ደቂቃ በፊት ከሌሎች ጨዋታ ጋር አብረን እናየዋለን። ላይቭ እገባለሁ። ኮሞን ዩናይትድ